ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ኢህአፓ መንግስት በትግራይ አዲስ ጦርነት እንዲቀሰቀስ የሚያደርግ አደገኛ አካሄድ እየተከተለ ነው ሲል አስጠነቀቀ። ታጥረው የተቀመጡ መሬቶች ላይ በሚቀጥሉት 2 ወራት ውስጥ እርምጃ እንደሚወሰድ ከንቲባ አዳነች አቤቤ አስጠነቀቁ። የነዳጅ ቦቴ ባለ ንብረቶች ከገበያ ልንወጣ እንችላለን ሲሉ ስጋታቸውን ገለጹ። የተፈጥሮ ሀብት መመናመንና ትኩረት ማነስ አሳሳቢ መሆናቸውን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። እንባ ጠባቂ ተቋም ከቀረቡለት አቤቱታዎች መካከል 84% የሚሆኑት መንግስታዊ ተቋማት ላይ የቀረቡ እንደሆኑ ገለጸ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ፌዴራል መንግስቱ ትግራይን ወደ ሌላ ጦርነት እየመራት ነው ሲል የከሰሰ ሲሆን ህግ ማስከበርና ሰላም ማስከበር በሚል ሽፋን አዲስ ወታደራዊ እርምጃ ለመውሰድ የሚደረግ ምክንያት የመፈለግ ጥረቶች ሲሉ የገለጻቸው አካሄዶችን አስጠንቅቋል። ተቃዋሚ ፓርቲው ሐምሌ 14 ባወጣው መግለጫ ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት መክተት አደገኛ አካሄድ ሊቆም ይገባል ያለ ሲሆን የፕሪቶሪያ ግጭት ማቆም ስምምነት ዋና መንፈስ ጦርነቱን በዘላቂነት ማቆምና ውዝግቦችን በፖለቲካዊ መንገድ መፍታት እንደነበር ተከራክሯል። ፓርቲው በወጣው መግለጫ በተለያዩ ወገኖች በፕሪቶሪያው ስምምነት ላይ የአካታችነትና ተዛማጅ ጉድለቶች እንደሚነሱበት ቢታወቅም የስምምነቱ ዋና መንፈስ ግን ጦርነቱን በዘላቂነት ማቆም፣ ለፖለቲካ መፍትሄዎች ቅድሚያ መስጠት፣ ተፈናቃዮችን ወደ ቀደመ ቀያቸው መመለስ፣ ሰብአዊ እርዳታን ማሰራጨትና የተገቡ ግዴታዎችን መወጣት ነበር ብሏል። አክሎም ፌዴራል መንግስቱ ራሱ የገባውን ቃል በማፍረስ ቀጠናውን ወደ አዲስ ጦርነት ለመመለስ እየሰራ ነው ሲል ከሷል። መግለጫ የተሰጠው እገታ ይቁም ሰላም ይስፈን በሚል መሪ ቃል ሐምሌ 11 2018 በአዲስ አበባ መስቀል አደባባይ ከተካሄደው ሰልፍ በኋላ ነው። ሰልፉ በጌታቸው ረዳና በሌተናል ጄኔራል ጻድቃን ገብረትንሳኤ የሚመራውና የቀድሞ የትግራይ ክልል ከፍተኛ ባለስልጣናትን ባቀፈው የትግራይ ሰላምና ለውጥ ምክር ቤት የተዘጋጀ ነበር። በቅርብ ዓመታት ውስጥ ከከተማው አስተዳደርና ከጸጥታ ባለስልጣናት ፈቃድ ያገኘው የመጀመሪያው ተቃውሞ ሰልፍ የሆነው ይህ መድረክ በአዲስ አበባና በአካባቢው የሚኖሩ ትግራውያን ያገናኘ ነበር። ሰልፈኞቹ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር የጠየቁ ሲሆን በትግራይ ክልል ይፈጸማሉ ያሏቸውን አስገዳጅ ወታደራዊ ምርመራዎች፣ እስራቶች፣ የወጣቶች መፈናቀልና በሲቪሎች ላይ የሚደርሱ በደሎችን ኮንነዋል። የአዲስ አበባ ከተማ አስተዳደር ታጥረው ያለምንም አገልግሎት በተቀመጡ መሬቶች ላይ አስፈላጊውን ማጣራት በማካሄድ በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወስድ ከንቲባ አዳነች አቤቤ አስታወቁ። ከንቲባዋ ይህንን የገለጹት ለተከታታይ 3 ቀናት ሲካሄድ የነበረው የከተማ አስተዳደሩ የ5 ዓመታት ስትራቴጂካዊ እቅድና የ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ ለተነሱ ጥያቄዎች ምላሽ በሰጡበት ወቅት ነው። ከንቲባ አዳነች በገለጻቸው አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ እንዳትሆን ከዚህ ቀደም መግባባት ላይ ደርሰናል ካሉ በኋላ ይህንን ስምምነት ሰው ድጋሚ አጥራጥረው የሚያስቀምጡ አካላት ምንም አይነት ተጨማሪ እድል ሊሰጣቸው እንደማይገባ በአጽንኦት ተናግረዋል። የወጡ ህጎችና ደንቦች መሬት ላይ እንዲተገበሩ በማድረግ የለሙ መሰረተ ልማቶችን በተገቢው ሁኔታ ለተለመለት ዓላማ እንዲውሉ እየተደረገ መሆኑን አስረድተዋል። በመድረኩ ላይ በከተማዋ የሰላምና ደህንነት ሁኔታ ዙሪያ ማብራሪያ የሰጡት ከንቲባ በአዲስ አበባ ምንም አይነት የደህንነት ስጋት ሳይፈጠር በርካታ ሀገር አቀፍና ዓለም አቀፍ ኩነቶች በሰላም መጠናቀቃቸውን ገልጸዋል። ይህ የህዝብ ሰላምና የማስከበር ስራ ማህበረሰብ አቀፍ በሆነ መንገድ መከናወኑ ትልቅ እድገት የታየበት በመሆኑ ተጠናክሮ መቀጠል እንዳለበት አመላክተዋል። የነዳጅ ቦቴ ባለ ንብረቶች ከገበያ ልንወጣ እንችላለን ሲሉ ስጋታቸውን ገለጹ። በሀገሪቱ እየታየ ያለው የመለዋወጫ እቃዎች ዋጋ መናርና የታሪፍ ማሻሻያ ለመደረግ አሳሳቢ እንደሆነባቸው የገለጹት የፈሳሽ ጭነት ማጓጓዣ ባለ ንብረቶች ችግሩ ባልተፈታበት ሁኔታ ስራቸውን ማስቀጠል አስቸጋሪ እንደሆነባቸው በመግለጽ ከገበያ የመውጣት ስጋት እንደተደቀነባቸው አስታውቀዋል። የኢትዮጵያ ፈሳሽ ጭነት ማጓጓዣ ባለንብረት ማህበር የነዳጅ ፍላጎት እድገትና የወጡ ወጪዎችን ያገናዘበ የታሪፍ ማሻሻያ እንዲደረግ ተደጋጋሚ ጥረቶች ማድረጉን ያስታወሰ ቢሆንም በመንግስት በኩል ግን እስካሁን አዎንታዊ ምላሽ ማግኘት አለመቻሉን ገልጸዋል። የማህበሩ ፕሬዝዳንት አቶ ጸጋ አስማረ እንደገለጹት ጥናቱ ዝም ብሎ የቀረበ ሳይሆን ከነዳጅና ኢነርጂ ባለስልጣን፣ ከትራንስፖርትና ሎጂስቲክስ ሚኒስቴር እንዲሁም ከንግድና ቀጠናዊ ትስስር ሚኒስቴር ከተውጣጡ ባለሙያዎች ጋር በአጥጋቢ ሁኔታ ተጠናቆ የቀረበ ነው። ሆኖም ምላሽ በመዘግየቱ አባላቱ ላላስፈላጊ ኪሳራ መዳረጋቸውን አብራርተዋል። ከታሪፍ መዘግየት በተጨማሪ ባለ ንብረቶች ሌላ አጣብቂኝ ውስጥ የከታቸው አሽከርካሪዎች ከባለ ንብረቱ እውቅና ውጪ በሚፈጽሙት የኮንትሮባንድ እንቅስቃሴ ምክንያት ተሽከርካሪዎችና ነዳጅ የመወረስ እርምጃዎች እየተወሰደባቸው ይገኛል ብሏል።
ይህንን ተከትሎ ኢትዮጵያ የፈሳሽ ጭነት ትራንስፖርት ባለስልጣን ማህበር አባላትን በመጥራት በዘርፉ የተደቀኑ ዘርፈ ብዙ ችግሮችና በቀጣይ የጋራ አቋሞች ዙሪያ የምክክር ስብሰባ አካሂዷል። የተፈጥሮ ሀብት መመናመንና ትኩረት ማነስ አሳሳቢ መሆናቸውን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የተመሰረተበትን 60ኛ ዓመት የአልማዝ ኢዮቤልዩ በዓል ማጠቃለያ ዝግጅት ላይ የተገኙት የፌዴራል ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በሀገሪቱ በዱር እንስሳት ልማትና ጥበቃ ረገድ ከአፍሪካ ቀዳሚ ከነበሩ መካከል አንዷ ብትሆንም የተፈጥሮ ሀብት መመናመንና ትኩረት ማነስ ወደ ተሻለ ደረጃ መሸጋገር አለመቻሉ አሳሳቢ ነው ብለዋል። ፕሬዝዳንቱ አክለውም እንደገለጹት የዱር ሕይወት ጥበቃ ስራዎችን በያዝ ለቀቅ መከናወን ስልታዊ እቅድ አለመኖሩና ጉዳዩ እንደ ትርፍ ማየት ለተፈጥሮ ሀብት መመናመን ዋነኛ ምክንያቶች ናቸው። በተጨማሪም በየዘመናቱ የሚከሰቱ ግጭቶች በዘርፉ ላይ ከባድ ጫና ማሳደራቸውን ሀገሪቱ ውድ የተፈጥሮ ሀብቶቿን እንድታጣ አድርገዋል ሲሉ ፕሬዝዳንት ታዬ ጠቁመዋል። በሌላ በኩል ኢትዮጵያ አስደናቂ የተፈጥሮ ሀብት ባለቤት መሆኗን የጠቀሱት ፕሬዝዳንቱ ህዝቡ የዱር እንስሳትን እንደ ራሱ ሀብት አድርጎ የመውሰድ በጎ ባህል እንዳለው ገልጸዋል። ለአብነትም የገዳ ስርዓት በኢትዮጵያ ብቻ የምትገኘውን ቆርኬ እንደ ጎሳ አባል በመቁጠር ከጥፋት አደጋ የታደገበትን ባህላዊና ተፈጥሯዊ ጥበብ አውስተዋል። በመጨረሻም ፕሬዝዳንት ታዬ አጽቀሥላሴ ለዘርፉ ህልውና ድጋፍ ለሚያደርጉ አጋሮችና ባለሙያዎች ምስጋና በማቅረብ የወደፊቱን የጥበቃ ስራ ትኩረት ሊሰጠው እንደሚገባ አሳስበዋል። እንባ ጠባቂ ተቋም ከቀረቡለት አቤቱታዎች መካከል 84% የሚሆኑት በመንግስታዊ ተቋማት ላይ የቀረቡ እንደሆኑ ገለጸ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በተጠናቀቀው 2018 በጀት ዓመት ከቀረቡለት አቤቱታዎች መካከል 84 በመቶ በመንግስት ተቋማት ላይ የቀረቡ እንደሆኑ አስታውቋል። የተቋሙ ዋና እንባ ጠባቂ ወይዘሮ ስመኘው ቤት እንደገለጹት በበጀት ዓመቱ በአጠቃላይ 1867 አቤቱታዎች በ45189 ሰዎች ላይ ቀርበዋል። ከነዚህ አቤቱታዎች መካከል 1571 ወይም 84.5 በመቶ የሚሆኑት በመንግስት ተቋማት የተመሩ ሲሆን ቀሪዎቹ 296 አቤቱታዎች በግል ድርጅቶች ላይ የቀረቡ መሆናቸው ተገልጿል። አቤቱታዎቹ በስራ፣ በጡረታ፣ በይዞታና በካሳ ጥያቄዎች ዙሪያ የሚያጠነጥኑ መሆናቸውን የተቋሙ ዋና እንባ ጠባቂ አስረድተዋል። ተቋሙ አቤቱታዎችን መሰረት በማድረግ ምርመራዎችን የሚያካሂደው ተቋሙ እስከ አሁን ከ2017 በጀት ዓመት የዞሩ 282 መዝገቦችን ጨምሮ 1104 መዝገቦች ላይ ምርመራ አካሂዷል። በዚህም 72 አቤቱታዎች መፍትሄ ማግኘታቸውን፣ በደል መፈጸሙ ተረጋግጦ በድርድር 178 መዝገቦች መፍትሄ ማግኘታቸው እንዲሁም ለ184 መዝገቦች የመፍትሄ ሀሳብ መስጠቱን ወይዘሮ ስመኝ ተናግረዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።